ሰላም ብያለሁ። ኧረ ሰላም ይጥፋ። ሰላም ይጥፋ። እሺ ችግር የለውም ተቀብያለሁ። በመጽሐፍ ቅዱስ ታምኛለሽ? አንተ ፕሮፋይል ምንድነው? በመጽሐፍ ቅዱስ ታምኛለሽ? ፕሮፋይል ምንድነው? በመጽሐፍ ቅዱስ ታምኛለሽ? ምን አገባ ስለ መጽሐፍ ቅዱስ? እሺ ካላገባኝ ማለት ሳነበው ምን አገኘው መሰለሽ? ሳነበው ካልታጠብን አይቻልም። እንዳታወሩት ያጀባ ተሳደብቷል። እሺ አይቻልም መንካት ነው። ይገርምሻል ግን ኢየሱስ ራሱ ሲበላ እጁን አይታጠብም ነበረ። በቆሻሻ ነው የሚበላው። እኔ ማሂና ቢዩ አንዴ ምንድን ነው የሚለው? እጅህን ታጠባት፣ እጅህን ታጠብ፣ እጅህን ታጠብ። ስለ መጽሐፍ ቅዱስ አንተ ምን ታውቃለህ? ስለዚህ እሱ መንካት አልችልም ማለት መጽሐፍ ቅዱስ መንካት አልችልም ሳልታጠብ። ግን ይገርምሻል ኢየሱስ ራሱ ሳይታጠብ ነበር የሚያነበው። አሁን ይሄ አንብብልኝ ምንድን ነው የሚለው? በአንተ ስም ኢየሱስ በአንተ ስም አይጠራም። አይጠራም በእኔ ስም። እሺ እሱማ የሚጠራው በአያቱ ስም ነው። ቀጥይ። እሺ ምንድን ነው የሚለው እዚህ ጋር? ጨምለቃ ናችሁ እና እንደናንተ አይነት ነው አስተማሪ። እሺ ይሄ አንብብልና እንዴ ይሄ ምንድን ነው የሚለው? አንብብልን አንተ ተምረህ ጨርስ። ገና አልተማርኩም። ምንድን ነው የሚለው እዚህ ጋር? ቤቲ እዚህ ጋር ምንድን ነው የሚለው? እስኪ አንብቢ። እግዚአብሔር ቃል መጽሐፍ ቅዱስ አልኩህ። እሺ ያለ አንቺ አንብቢ። በቃ አንቺ አንብቢልን እንስማ። አንብቢልን አንቺ እግዚአብሔርን ቃል እስኪ። ጀግና ከሆንሽ አንቺ ጀግና ከሆንሽ ያላ መጽሐፍ ቅዱስን አንብቢልን። አያቸው እንደዚህ ቤተክርስቲያን ያፈራቸው እንደዚህ አይነት ሴቶች ናቸው። እንዳንተ አይነቱ ነው። ተመልከቱ ስድቧ ምን አይነት እንደሆነ። እቺ በቃ እቺ ናት ቤተክርስቲያን ልጅ ትክክለኛዋ እቺ ናት። ስድቧን ተመልከቱ። ቃጤ ጨምር የሆነ የሚያሳዩ አሳዳጊ እንደበደለች ነው። ቤትዬ ተቆንጠሽ መጽሐፍ ቅዱስና ቁርአን ይዛችሁ እዚህ የምትጨማለቁ እኮ አንቺ ነሽ እኮ ቤትዬ። የምትሳደቢ እኮ አንቺ ነሽ። አንድ ይምሩ እንደው አንዳንዴ ግን እንደዚህ ስትናገር እንትን እንዳይል ቤቲ ምኑ ጋ ነው እስቲ ወይ የተሳደብነው ያጠፋነው ነገር ምኑ ጋ ነው? ምን አደረግን? ቀጥይ እስቲ ቤቲ ሚውትሽን አንሺ እና እስቲ ምኑ ጋ ነው ያጠፋነው? ስለ ፕሮፋይል ምንድን ነው? ስለ ፕሮፋይል ስላደረግከው ጠይቅ። ምንድን ነው ፕሮፋይል ያደረግከው? ችግር የለውም ግን እናንተ ጨምላቆች ስላልሽ ጥያቄ ልጠይቅህ። ቆይ እናንተ ጨምላቆች ስላልሽ ተመልከት፣ ጨምላቆች አለችው ማለት ነው። ቆይ በቃ ቤት ቆይ ትቀጥያለሽ። ወደዛ በምንም ይኸው ባለጌዎች ጨምላቆች አለች። ምን አጠፋን? የለም ፕሮፋይልህ ለምንድን ነው ጥቁር የሆነው ትለኛለች። እሺ ነጭ አደርገዋለሁ፣ በነጭ አለኝ፣ ነገ ነጭ አደርገዋለሁ። ችግር የለውም አንቺ የሚያስደስትሽ ከሆነ የሰይጣን ስለዚህ ግን በቃ አልተሳደብንም ማለት ነው። አቡኪ አንዴ የኢየሱስ ፎቶ ለምንድነው ጥቁር የሆነው እዚህ ጋር? ስለዚህ ሰይጣን ነው ማለት ነው። ኢየሱስ ማለት ፈልገሽ ነው አንቺ አምላክሽ ለምን እንደምትሳደቢው? ኢሳ መልእክተኛ ነው ትላላችሁ። እዚህ እየመጣችሁ መጽሐፍ ይሄ ፎቶ ይሄ የኢየሱስ ፎቶ ነው ለምንድነው ጥቁር የሆነው? ጨምላቆች ናችሁ እናንተ። መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መልሽልን። መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መልሽልን። ቀይ እንትን አለው ግን ውስጡ ጥቁር ነው። ለምን ነው ጥቁር የሆነው? የለም በቃ መልስ የለም። የመጽሐፍ ቅዱስ ፕሮፋይል ዝም ብላ ነው አንተ ትምህርት ተማር። እሺ ትምህርት ገና አልጨረስክም። ተማር ገና አንቺ የተማርሽ እስኪ አንብቢልኝ። ይሄን ጎበዝ ከሆንሽ በመጽሐፍ ቅዱስ የማታፍሪ ከሆንሽ እስኪ አንብቢልኝ። ምንድን ነው እስኪ አንብቢ። ኢየሱስ እስከ 30 ዓመቱ ነበር የሚጠባው። እኔ ጨርሻለሁ አልሐምዱሊላህ። ኢየሱስ ግን 30 ዓመቱ ድረስ ትጠባ ነበር። ላሳይሽ። እሱ አምላክሽ 30 ዓመቱ ድረስ ነበር የሚጠባው። ላሳይሽ። ደስ ይልሻል? በቃ መልስ የላት። እኔ ግን አሳይሻለሁ እንድትማሪ ላሳይሽ። አምላክሽ 30 ዓመቱ እኔ ጨርሻለሁ፣ ግን አምላክሽ አልጨረሰም። ኢየሱስ 30 ዓመቱ ድረስ ይጠባ ነበር። ላሳይ በመጽሐፍ ያው ልክፈት መጽሐፍ ተመልከቱ ሁላችሁም። አሁን የከፈኩት ሃይማኖተ አበው እዩት መጽሐፉን። ምን ይላል? ዙም ላግላችሁ በደንብ እንዲታያችሁ እዩት። የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂት ማደግን ወደደ ይላል። አምላክሽ 30 ዓመቱ ድረስ ጡት ይጠባ ነበር። ትቀበይዋለሽ? መጥነህ መጽሐፍ ቅዱስ እሺ፣ ይሄ መልሽ።
ይሄን መልሽልኝ። እሺ ይሄን መልሽልኝ። ለምንድን ነው አምላክ 30 ዓመት ክርስቶስ ይላል? እሺ ይሄን መልሽልኝ። ለምንድን ነው አምላክ 30 ዓመት ክርስቶስ ይላል? በአንተ ስም አይጠራም። እሺ ለማንኛውም እሺ አይጠራም፣ ችግር የለውም። ጥያቄ አምላክሽ ለምንድን ነው 30 ዓመቱ ድረስ የማርያምን ጡት የጠባው? 2 ዓመት አይበቃውም እንዴ? ወለይ ቤቲ ወለይ እንዴት ነሽ? አመልሽ ምን ጥያቄ ይሄን ያልኳችሁ ይሳደባሉ እና በማስረጃ ደግሞ እንሰጣቸዋለን። ያላ መልሽ። ለምንድን ነው አምላክ ሰይጣን ነኝ እኔ? ይገርማል። ግን ታውቂያለሽ ሰይጣን ቤተክርስቲያን ያገለግላል። እንዳንተ አይነት ሰይጣን አገልጋይሽ ነው። አንቺ ታውቂያለሽ። እሱም ላሳይሽ። ሰይጣን ቤተክርስቲያን አገልጋይ ነው። ደግሞ ክርስቲያኖች ናቸው የተለሚሉ ትላላችሁ በመጠጥና እንዴት አዳ እናንተ በመቼ ሰፍራችሁ ነው አሁን እናንተ ስለመጠጥ ስለእንትን የምትሉት? ኧረ በእናትህ እግዚአብሔር ምን አመሰለኝ ስከሩ አለ። እግዚአብሔር መጽሐፍ ቅዱስ ላይ ጠጡና ስከሩ አለ። ላሳይሽ። እሱንም አያቻ እንደ ቀደ እቺ ያታም ክርስቲያኖች በቃ ይሳደባሉ፣ ከዚያ ይወርዳሉ። ላሳይሽ። እሱንም ቀጥል እስከዛው አብቂ። ያጋ ጀማ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት ይላል። እግዚአብሔር ምን አለ? አንድ ሰው ከህይወት ከመረረው አስካሪ መጠጥ ይጠጣ ይላል። ስለዚህ አንቺ ሄደሽ ምን ማድረግ አለብሽ? ጠጪና ስከሪ። ፏ በይ ሄደሽ፣ አምላክሽ ነው ያለሽ። እዚህ መተሽ ቅራሬ ከምትተፊብን ከምትሰድቢን አምላክሽን ከምታዋርጅ ሄደሽ ጠጪ። አምላክሽ ነው የመከረው። አምላክሽ ምን አለ እዚህ ጋር? ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ይጠጣ ድህነቱ ይልሳል። ስለዚህ አንቺ ከምትናደጂ ሄደሽ ፏ በይ፣ አምላክሽ ነው ያለሽ። ያው መጽሐፍ ቅዱስ ላይ ያላ ይሄን የምናሳየው በመጽሐፍ ቃል በቃል በመጽሐፍ ነው የምናሳየው። ጨረስን። ዋናው ግን ሙስሊም ወንድሞቼ እንዳያችሁ ሰው ሲያወራ አትግቢ፣ ደማከሴ ሰው ሲያወራ አትግቢ፣ አዳምጪ። እንዳያችሁት አብዛኛው ክርስቲያን መጽሐፍ ቅዱስ ሲከፈት ኢማ ይክደዋል ወኢማ ደግሞ የሙስሊሞች መጽሐፍ ብሎ ይወጣል፣ ወኢማ ይሳደባል። አሁን የቅድሟ ልጅ ያልተሳደበችው ስድብ የለም። እነዚህ ናቸው፣ ሊትራሊ እነዚህ ናቸው። ባይ ዘ ወይ ይሄን የተማሩት ከቤተ ክርስቲያን ነው። ባለፈው ማሳይቻለሁ። እዚህ መጽሐፍ ላይ ቤተክርስቲያን በመጽሐፍ ደረጃ ጽፋ አስተምራችሁ ተመከሩ። እዚህ ጋር ምን እንደሚያው እዚህ ጋር እዩት። እናንተ የጅብ ዘመዶች፣ አባታችሁ ዝንጀሮ፣ እናታችሁ ጦጣ ብሎ ያስተማራችሁ ቤተክርስቲያን ናት። ቤተክርስቲያን ስድብ አስተምራችኋለች። እዩት እዚህ ጋር እናንተ ውሾች፣ እናንተ እባቦች። እንደዛ ከሄድክ እኮ አላህም ይሳደባል። የጋበይ አጩሂ መጮህ መፍትሄ መጮህ መፍትሄ አይሆንማ እህቴ፣ መጮህ መፍትሄ እኮ አይሆንም። በአላህ ረጋ በል ለምን አናውራ? መረጋጋት የሚባል ነገር እኮ አለ። ሁልጊዜ መጮህ የለባቸውም። ዋናው ያው እኛ መጽሐፍ ክፍል አሳይተናል። ቤተክርስቲያን መጽሐፍ ጽፋ መጽሐፈ ዜና በመጽሐፍ ጽፋ ሙስሊሞችን ስደቡ ትላለች። ያው ቃል በቃል እናንተ እባቦች፣ እናንተ ውሾች፣ የተኩላ ዘመዶች ናችሁ፣ አባታችሁ ዝንጀሮ፣ እናታችሁ ጦጣ ናቸው፣ ለዘላለሙ አሜን። ያው ይሄ እናንተ መጽሐፍ ነው። ሂድበት አቡኪ